ምን ነው? አይ ደህና አይደለም እንዴ? ደህና ነኝ። ምን ነው? ደህና አይደለም እንዴ? አይ ደህና ነኝ። ቦርሳ ተገኝቷል። ውስጡ ብዙ ማስረጃ ሳይኖረው አይቀርም። ጥሩ። የት ብለሽ ነው? ጠዋት ከእርሶ ጋር እንደወጡ የት ብለሽ ነው የሄደችው እሷ? ፓስፖርት ከዚህ ውስጥ ማለት ነው? እኔ አላየሁም ጋሽ። እንዴት ለምን አታየው? እኔ አላየሁም። እንዴት የለም? የት ሊሄድ ይችላል? አይነት ነገር ነው። የት ሊሄድ ይችላል? ምን ሆንክብኝ? ልጄ ሚኪ ምን ሆንክብኝ? ጋሼ ሰው ይፈልጋል። ዶክተር በለጠ በባለቤት በዶክተር ሳባ ግድያ በመጠርጠር በቁጥጥር ስር ውሏል። ኤልሲ አትበለኝ። እሺ ማን ልበልሽ? እኔ ምን ማድረግ እችል ነበር? እኔ እኮ ፈጣሪ አይደለሁም። ፈጣሪ ሰው ሆንክ።
ጓደኞቼ ቤት ሲሰሩ የትና የት ሲደርሱ አንተ ግን እውነት ሀቅ ምናምን እያልክ እንኳን ለሀገር ለልጅ ሳትሆን ቀር ይባስ ብለህ አንድ ልጄን አስነጠቀኝ። እኔ አንድ የፖሊስ መኮንን ነኝ። ኤልሲ ስንጋባም ታውቂያለሽ ፖሊስ ነኝ። እሺ ምን ማድረግ ይችል ነበር? ሩትም እግዚአብሔር የሰጠን ጸጋ ነበረች፣ እሱ ነጠቀን። እሺ እኔ ምን ኡፋ አታሳብ፣ እባክህን በእግዚአብሔር አታሳብ። አንተ ነህ ልጄን ያስነጠቅ። ያንተ እውነትና ሀቅ ግን ልጄን አይመልሳት። ፖሊስ ሁሉም አልችልም። ታውቂኛለሽ፣ አልችልም። ልጄ መስጊድ ሆና ነፍሴን መለወጥኳል። ልቤን አውጥቼ በሰጣት እንኳን ቅር አይለኝም። የድሃ ልብ እንኳን ልጁ ራሱ ነው ያለ። ገንዘብ በጣቶች መሀል እያንጠባጠበ ጣቶችህን መግጠማቅቶ ልጄን አስነጠቅ። ስለ እግዚአብሔር ኤልሲ፣ ስለ እግዚአብሔር ብለሽ የልጄን ስም አታነሺ። ማን ያውቃል? እሱ ከፈቀደ እኮ እንወልድ ይሆናል። ታሾፋለህ አይደል? በጣም ታሾፋለህ። ሐኪሙ እንኳን መውለድ ስለ መውለድ ማሰብ እንዳቆም ሲነግረኝ አጠገቤ አልነበርክ? እንደማ ምን አለበት? ከፈለክ ትወልዳለህ። በሚያስፈልግ ሰዓት ሁሉ መውለድ ትችላለህ። ተይ ኤልሲ ተይ። ኑሮዬን ገሃነም እሳት አታድርጊ። አሎ አለሙ ነኝ። ሌሊቱን ሙሉ ስደውልልህ ነበር፣ ስልክህ እምቢ አለኝ። ምን ነው ልጄ? ምን ሆነብሽ? ዛሬ እኮ ልክፍት ነው። የዛሬ ልጅ አይደርስበት የለ። ይሄ ልጅ በልክፍት ተይዞ ይሆናል። በስመ አብ ወልድ መንፈስ ቅዱስ። ያ ከይሲ ነው አውቄዋለሁ እኔ። ለዚህ መድኃኒቱ መመሪያ የጣሰው ናቸው። እሳቸው ይጥራልሽ። እስቲ ጥሩልኝ ባኮን እስቲ ጥሩ። አሎ እርሽቱን አስገባችሁ። ከመጡ ምን ልታዘዝ? በልሁን እባላለሁ። የዶክተር በለጠ የስራ ባልደረባ ነኝ። የእሱ ነገር ረፍት ቢነሳኝ ነው መጣጤ። እንዴት ሊሆን ይችላል? ኢንስፔክተር በፍጹም በለጠ ሳባን ሊገላት አይችልም። እሱን ነው እያጠራን ያለ ነው። ደግሞ ሳንጨርስ እንዲህ ነው እንዲያ ነው ብሎ መናገር አስቸጋሪ ይመስለኛል። የዋስ መብቱስ? በነፍስ ማጥፋት ወንጀል የተከሰሰ ሰው የዋስ መብት የሚፈቀድለት አይመስለኝም። ለማንኛውም ፍርድ ቤት ሲቀርብ መጠየቅ የሚቻል ይመስለኛል። በስራችሁ ላይ ምንም ጥርጣሬ የለም። ግን አንድ ነገር እፈልጋለሁ ኢንስፔክተር፣ የእሷም ደም በከንቱ ፈሶ እንዲቀር አልፈልግም። ንጹህ
በፍጹም ሰው ሲጉላላ ማየት አልፈልግም። ይህን አደራ ለማለት ነበር። በቃ ግድ ለምንም አደራ ያስፈልገው ስራችን ነው። በማንኛውም በፈለጋችሁኝ ጊዜ በሁሉም ነገር ለመተባበር ዝግጁ ነኝ። እንዳትለቀው። የሁሉም ትኩረት በሱ ላይ እንዲሆን ያገኘውን መረጃ ሁሉ በሱ ላይ አድርግ። ተግባባን? ክሊኒክ ባለ አክሲዮን ስትሆን ፓለስታይን ከፍተኛ ክሊኒክ ደግሞ በሶስት ሰዎች የተቋቋመ ዶክተር ሳባ፣ ዶክተር በሪውንና በዶክተር ይታገሱ ደጀኔ ነው። አቶ ይታገሱ ላለፉት 8 ወራት በሀገር ውስጥ እንደሌሉና አውሮፓ ውስጥ ለከፍተኛ የሙያ ስልጠና ላይ እንደሆኑ ለመረዳት ተችሏል። ሌላው ደግሞ ጌታዬ ዶክተር በለጠና ዶክተር ሳባ ለ2 ዓመት በትዳር የቆዩ ቢሆንም እንዳልወለዱ ግን ለመረዳት ተችሏል። አሁን ትልቁ ስራችን እንግዲህ መረጃዎችን ማጠናከር ነው። ኢንስፔክተር ተፈሪ እረፍት ስለጠየቀ ስለዚህ ሁሉን አንተ ትመራዋለህ። እሺ ጌታዬ። በሚቀጥለው ሳምንት ውስጥ ግን አንድ ተጨባጭ ነገር እፈልጋለሁ። እሺ ጌታዬ። ጨርሻለሁ። ደብዳቤዎችን አይቼዋለሁ። ላይሎ መርቼበታለሁ። ለጊዜው ቀለል ያለ ስራ ላይ እንዲመድብሽ ነግሬዋለሁ። ኦኬ። ለምን ዶክተር ለምን ዶክተር ለምን ልትሉን የፈለጋችሁት አልገባኝም። ሳባ ሞታለች? አትዋሽ ዶክተር። የተገኘው የግራ አሻራ ነው። የታነቀችበት ቀበቶ መረጃዎቹ ሁሉ ወደ አንተ ያመለክታል። ዛሬ ወደ ውጭ ልትበር ነበር። ስለዚህ የፈለግከውን ካደረግክ በኋላ ጥቂት የማይባሉ ስህተቶችን ፈጠርክ። ከምሽቱ 2 ሰዓት ተኩል የት ነበርክ? እኔ አላስታውስም። ስነቃ ራሴን መኪና ውስጥ አገኘሁት። እንደ ፊልም መሆኑ የፈለግከውን ካደረግክ በኋላ ደመ ነፍስ የፈጸመው ልትል። አሁን ምንድን ነው የምትፈልጉት? ለምን ዶክተር ለምን ባለቤትን ገደልካት? ሳባ ሞታለች? ጭካኔ በህይወቴ ሙሉ አጋጥሞኝ አያውቅም። በሰው ልጅ ላይ እንዲህ አይነት ጭካኔ ለአንድ ደቂቃ ዶክተር ሳባ የህሊና ጸሎት እንድናደርግ ስለ ዶክተር ሳባ እኔ ለእናንተ አልነግራችሁም።
ምን ያህል ደግ ሰው እንደነበረች፣ ምን ያህል ቀንና በስራዋ ምን ያህል ኢፌክቲቭ ሴት እንደነበረች ታውቃለች። ያ ብቻ አይደለም፣ በዶክተር ሳባ ምክንያት ተጎዳ። ሀገርንም ወገንም የምትጎዳ ሰው ዶክተር ሳባ። እኔም ሚስቴን እወዳታለሁ እላለሁ። በፍጹም በለጠ ሚስቱን እንደሚወዳት ማንም ሰው ሚስቱን ሊያፈቅር አይችልም። ኖ በለጠ ፈጽሞ በሳባ ላይ ጣቱን ሊያነሳ አይችልም። በፍጹም ይህን አምናለሁ። በሀገሪቱ ውስጥ አለ የተባለ ጠበቃ ቀጥረን በለጠ ነፃ ነው ማለት ነው። ኦኬ የዶክተር ሳባንም ገዳይ የገባበት ከብት አንገቱን አስጠለፈት እናቀርባለን። በቃ ተመልሰህ እዚህ ግቢ እንዳትመጣ አላልኩም ነበር እንዴ? ቼኩ ስህተት አለበት ተብሎ ነው ተመልሼ። እና ለምን አልደወልክልኝም? በስልክ አይፈረም። ምንድን ነው ስህተቱ? ስሜ ሰንደቁ አለማው እንጂ አለማየሁ አለ። በዛ ላይ ደግሞ ሳስበው ገንዘቡ ያንሰኛል። ምን? የተስማማንበት አይደለም እንዴ? ቢሆንም አሁን ሳስበው ያንሰኛል። መታወቂያ አንስተ እዚሁ ጠብቀኝ። ከዚህ እንዳትንቀሳቀስ። እዚህ ግቢ መታየት የለብህም። ይገባሃል? ይገባኛል፣ ግን ትናንትና እዚህ ግቢ አንድ ሕፃን ልጅ ሳያየኝ አልቀረም። የምን ሕፃን? እንጃ የሆነ ሕፃን። እዚሁ ጠብቀኝ፣ ማንም ሰው እንዳያይ። አስታውሽ፣ ስንት ሰዓት ላይ ነው የተመለሰው? እኔ ሰዓቱን አላየሁም። ብቻ ነው ስልክ ሲያነጋግሩ አውሮፕላኑ 4 ሰዓት ተኩል ላይ ይነሳል፣ የቀረኝ 1 ሰዓት ብቻ ነው ሲሉ ሰምቻቸዋለሁ። መልካም። እስቲ የነበረው ሁኔታ አስረጅ። ማለቴ ዶክተር በለጠ ወደ ቤት ሲመጣ የነበረበትን ሁኔታ። ዶክተር ሳባ ከዚህ በፊት የት እንደምትሄድ ትነግርሽ ነበር? ጠዋት አብረው በአንድ መኪና ነው የወጡት። ከቤት ሲወጡ በመካከላቸው ኩርፊያ ወይንም ያለመግባባት ሁኔታ ይታይ ነበር? ኧረ በፍጹም። አስታውሽ። እኔ ያየሁት ነገር የለም በፍጹም። የሆነ ሕፃን ልጅማ አይቶኛል ሲል ነበር።
እንዴት ቀድመህ አልነገርከኝም? እንደማያውቀው ነው የነገረኝ። በፍጥነት ካለበት ልጁ መምሬን አገኘኋቸው። መምሬ እኮ እምዬ ወደ ሸንኮራ ሄደዋል ስለተባለ እኮ ነው። እና ታዲያ ምን ተሻለ? ሐኪም ጋር እንውሰደው። ሐኪም? የምን ሐኪም? የዛሬ ሐኪም ለራሱ ሲያውቃል እንዴ? ልጁን ያለ የሌለ በሽታ ከምሮበት ልጅ የባሰ በሽተኛ ነው ብቻ። ስለዚህ ወደዛ ወደ ጠበሉ ሰጭ። ግድ የለም እነሱ ቢያዩት ይሻለኛል። አንዴ ይውልኝ እባክዎን። ባይሆን ዶክተር ሳባ ጋር ደውዬ እመጣለሁ። ለእኔ ማዘን አያስፈልግም። ከዚህም የበለጠ ችግር ቢገጥመኝ እንግዲህ አንቺ ደህና ነሽ? ደህና ነኝ። አራት ቁጥር ያለችው በሽተኛ እንዴት ናት? መለስ ብሎላታል? ትናንትና ተሽሏት ወጣለች። ሽማግሌውስ? እሳቸውም ደህና ናቸው። እንክብካቤ ያላቸው ትሬት ከተደረጉ እሳቸውም ቶሎ ይሻላቸው። እስኪ ዶክተር አሁን እንኳን ለራስ ተጠንቀቅ። የተስተካከለውን ቼክ የሚሰጥ ዶክተር አለ። እንደዛ የተሰቃየሁት ለምን ነበር ተፈሪ? እንዴ ምን ያህል ከባድ እንደነበር ትዝ ይለኛል። አንዳንዴ ሳስበው እብድ ያደርገኛል። ትናንትና ብቻ እረፍት ነው የሚያስፈልግሽ። እማማ ጋ ሄደሽ ለትንሽ ጊዜ ብታርፊስ? እኔም ልጄን አጥቻለሁ፣ ህይወትን ጠልቻለሁ። ግን እዚህ የግድ መቀበል አለብን። እኛ ፈለግንም አልፈለግንም ህይወት መቀጠሉ አይቀርም። እርስ በርሳችን መጽናናት፣ መደጋገፍ ላይ ያለብን
እኔ ካሽ አልያዝኩም ነበር። አዎ አልያዝኩም። ግን እኮ እኔ አየህ እዚሁ ግቢ ውስጥ ነው። አለ ልክ በቀጠሯችን ሰዓት አሁን ፍጥነቱ ማሩ ሳይነካካ አዲስ አበባ ነው። አዎ ከጥቂት ቀናት በኋላ ማሩ በሌላ ስልቻ ተገልብጦ አዲስ አበባ ይገባል። እንዴት ነሽ? ደህና ነሽ? በጭው ነው እናቱ ሰበል ይዘው ሄዳለች። መቼ ነው የታመመው? እኔ እንጃ ሽኩል መስለት ነው ብቻ ወስዶ ነበር። መቼ ይመጣል? እኔ እንጃ ይቆያሉ መሰለኝ። የትንሽ ታውቀዋለህ? ወስዶታል ጎረቤት ማለት ነው። እየጠፋ ያለው የሰዎች ህይወት የየዕለት ገጠመኞቻችን ከሰው ልጆች ህይወትና ሞት ጋር ይህ ግን ይለያያል። በአንተ ምክንያት እየኖረ የነበረ ሰው ወደ ሞት ሲለወጥ እስቲ አስበው። ይታያል። አብይ ዓላማን አትርሳ። ገና ለገና ገንዘብ ያስፈልገኛልና በማይመስል ነገር ውስጥ መግባትና መማቀቅ አለብኝ። ስማኝ፣ እኛ ምሁራን አንድ ክፍለ ዘመን ሙሉ ወደ ኋላ ስትሄድ የምናያት ሀገር አለች። ድህነት እያደቀቃት በረሃብ፣ በጦርነት፣ በችግር ስትቀጣ የኖረች ሀገር አለች። ኃላፊነት አለብን አብይ። ኃላፊነታችን ደግሞ ሀገራችንን የተሻለ ደረጃ ማድረስ ነው። ብዙ ጊዜ ነገርከኝ። አሁንም እነግርሃለሁ፣ ገንዘብ ያስፈልገናል። ፓወር፣ ኃይል። ያለ ገንዘብ ሀገራችን አንችል። ለነገሩ አንተስ ብትወጊ ገንዘብን እንደ ጦር በሚፈራ ማህበረሰብ ውስጥ ተወልደህ በገንዘብ የሚጠቀም ሳይሆን ገንዘብ የሚያስበረግገው ማህበረሰብ ውስጥ አድገህ የገንዘብ ጥቅም አይገባም። ድህነትን እስከ ጥግ ድረስ ከተከመረ ሬሳ መሀል ስወጣ ከሀገር ቤት ከጎረቤት ከዘመድ አዝማድ ሬሳ መሀል ስወጣ ድህነት ምን ብቻዬን አስቀርቶ የጣለኝ እሱ። እናም ያ ያለፈ ታሪክ እንዲሆን እፈልጋለሁ። ያ ያለፈ ታሪኬ ተቀብሮ እንዲቀር እፈልጋለሁ። ለዛ ደግሞ ገንዘብ ያስፈልጋል። ደግሞአለሁ፣ ኃይል። የሚካኤል እናት የሉም እንዴ? ጸበል እንደሄዱ ያልተመለሱ እነኛ አሁን ምን እንላለን? ምንም ጨርሻለሁ። ቢሮውን መጠቀም እንችላለን? አዎ ስላለ
ጋሻል ምን ይሰራሉታል? ምን ፈለግሽ? የዶክተር በሪውን የቢሮ ቁልፍ ላጸዳ ነው። ያውልሽ ዶክተር በለጠ ቢወጡ ዶክተር አይለ የሚገቡ ነው አስብችው ነው። አረ ሊገባ ነው። ዶክተር በሪውን ናቸው ያሉት። ይናስበት ምንድን ነው አቶ ኃይሉ? አይ ምንም አይደለም። ለነገሩ የሆነ እንደው የሚያጠራጥር ነገር የሰማው መሰለኝ። መስሎ የነበር ምን ማለት ነው? የሚያጠራጥሩ ነገሮች ካሉ ሁሉንም ተከታተል። ኦኬ? እንኳን የተጠራጠርከውን ያልተጠራጠርከውን እንድትከታተል ፈልጋለሁ። የዶክተር በለጠ ጉዳይ እኮ ያለቀ ነገር ምስቱንና ደውላ አይደለም አንዳንድ ባለሙያዎች ስላሉ መልካም ደውላ ስልክም ምን ነገር ሁሉ አልጣመም አይደል? ለምን አዛዡ አሁን ደግሞ ሰዓቱ ይዘው የተመልሰን ብንመጣ ነው የሚሻለው። አንቺ ስራ ካለሽ እኔ ለምን አላናግራቸው? በቃ ጥሩ ይሻላል። ለምኑ ምንድን ነው እየተፈጠረ ያለው? ተረጋጋ፣ ራስን አትረብሽ። አብይ አላማን አትርሳ። ከጥቂት ቀናት በኋላ ሁሉ ነገር ይስተካከላል። በጊዜው ራስን አትረብሽ። ሁሉንም ነገር አብርሃም ያስተካክላል። ሁሉንም ነገር ለሱ ተውለትና ራስን ብቻ አረጋጋ። እሺ የሚጠይቁኝስ ምን ይጠይቁ? እርግጠኛ ነኝ አንተ ሊጠይቅ የሚመጣ ሰው ለጊዜው ራስን አረጋጋና ስራህን ብቻ ስራ። ተግባባን? ሞክራለሁ። ሌላ ቦታ ስብሰባ ሄደዋል። ጉዳይክ ምንድን ነው? ለምን እኔ ሲመጡ አላናገርልህም? አይ ተመልሼ እመጣለሁ። ወይም ለምን ኢንስፔክተር ተፈሪን አታናግራቸውም? እሳቸው ሳይኖሩ እሱ ነው የሚተካው። 6 ቁጥር። እሺ ተፈሪ ፈለገ ከሆነ ፈቃድ ላይ ነው። በጣም ፈልገው ነበር። በጣም ከፈልከው ደውለታ። እሺ حج حركة تحد تدور له ሄሎ وقت هنا إلى እኔ ጠብቄ ላገኛቸው አልቻልኩም። حرام سمعنا عني አሁን ተመልሼ ገብቼ ጠብቃቸዋለሁ። እስቲ አንቺ ደግሞ ኢንስፔክተር ተፈሪን አናግረው። በጣም ጎበዝ ሰው ነው አለ።
ከዶክተር ሞት በኋላ ቢሮ መቀመጥ ስራ መስራት የሚባል ነገር አቃተኝ። ከእሷ መሞት የእሱ መንገላታት። እኔማ ዶክተር ሞታ ይሆናል ብዬ አላስብም። በለጠ አይተሽው ነበር? አዎ ዛሬ ደረስ ብዬ ነበር። እኔም ተቀያየር ብላለሁ። ያን ማሪ ነው እንጂ አነጋግረሽ ነበር። ታዲያስ እኔ አልገባኝም እንጂ ዶክተርም ነፃ የሚወጣ መረጃ ተቀበለ ይመስላል። እኔማ የፖሊስ አዛዡ ጋር ቤት ተመለስ። ምንም አይነት ማስረጃ አልተገኘም። ስለ ሰውየው ማንነት በፍጹም ልናውቃቸው። አቤት። Hello. Hello. ማን ልበል? ይቅርታ፣ ስልኬን ከየት አገኙት? ምን ጉዳይ ነበር? አዎ እረፍት ላይ ነኝ። ለስራ ጉዳይ ከሆነ እኮ ሌሎች ባልደረቦች አሉ እኮ። አውቃለሁ። ረዳት ኢንስፔክተር አለሙ ጉዳዩን ይዞታል። እባክዎ ግማሽ ሰዓት ብቻ ይፍቀዱ። ታዲያ ከአለሙ ጋር መናገር አይሻልም እንዴ? ይቅርታ፣ እኔ ስራ ላይ ማነው እረፍት ላይ ስለሆንኩኝ ነው። ጉዳዩን የያዘውም እኮ ብቃት ያለው መኮንን ነው። አውቃለሁ። ብቻ አንዴ ላናግሮት ለጥቂት ደቂቃ 5-10 ደቂቃ ያሉበት ልምጣ። እሺ፣ 5 ሰዓት ለኢትዮጵያ ሆቴል። ከግማሽ ሰዓት በላይ ቆይ። ማናት? ለስራ ጉዳይ ፈልጌ ነው። ስልክን ከየት አገኘችው? ጃክሮስ ራይት ማለት ሲኒሩን አውቃለሁ። እባክሽን ከሆነ አታበላሹ። እንደዚህ ሆኖ ግን መኖር የሚቻል ይመስልሻል? በጧት ደውላለህ የለ ሂድ። እኔም ልጅ ሄድ ዶክተር ከሞተች ጀምሮ እዚህ ግቢ አላየሁትም። ቀብር ላይም አልነበረም። እስኪ እዚህ በታች ነው አሉ ቤቱ። እናቱም ደግሞ በሽተኛ ቤት ነች። እሺ መርማሪውን አናገርከው? ይጥቀመው አይጥቀመው እንኳን ሳያውቅ እደውልልሃለሁ አለ። መቼም አልቀበልም ማለት ነው። አበሻ እኮ
ደውላለሁ አትደውል ሲል ወይም ቀጠሮ ሲያበዛ አልተቀበለውም ማለት ነው። ጋዜጠኛ ብቻ መስለኝ ነበር። ኦኬ፣ አሁን ጉዳይ ምንድን ነው? ከዶክተር በለጠ ጋር የተዋወቅነው በስራ ጉዳይ ነበር። አንድ ሁለት ጊዜ ለጋዜጣችን ኢንተርቪው አድርጌው ነበር። አንድ ቀን ጊዜያቸው ያለፈባቸውን መድኃኒቶች በርካሽ ዋጋ ለማስገባት አንዳንድ ባለ አክሲዮኖች እያስጨነቋል። በ100,000 ብሮች የሚያወጡ መድኃኒት በድርጅታችን ስም መጥተዋል። ለመበላሸት ግን ጥቂት ቀናት ቀርተውታል። እናም ጉዳዩ በዚያ ያበቃል። እናም አንተ እነዚህን ዶክመንቶች ወስደህ እንድታያቸው እንፈልጋለን። እውነቱን ስትደርስበት በጋዜጣ ላይ ተዘግበዋል። ዶክመንቶቹን ስመረምራቸው ኢንተረስቲንግ እና ለስራ የሚያነሳሱ ነበር። ከአለቃዬ ጋር ተማከርኩና ምርመራዬን ቀጠልኩ። ከጥቂት ቀን በኋላ አለቃዬ እንዳቆም ትእዛዝ ሰጠኝ። ለምን? ለኔም ግራ የገባኝ እሱ። ማቆም አልፈለግኩም። ቀጥታ ዶክተር በለጠ ቢሮ ሄድኩ። የገቡት ጥቂት መድኃኒቶች እንደተቃጠሉና ጉዳዩም እዛ ላይ እንዳበቃለት ነገረኝ። አሁን ዶክመንቶቹ አንተ ጋር ናቸው? አዎ፣ ቤት ናቸው። በጣም የተጨነቅሽ ስለመሰለኝ ነው የመጣሁት። ጉዳዩን ኢንስፔክተር አለሙ ያዘው ይመስለኛል። ነገሩ ጉዳዩን ኢንስፔክተር አለሙ ይዞታል፣ ግን ምንም ነገር ሊሰማኝ አልቻለም። የምነግረውን ነገር ሁሉ ነው የሚያጣጥልብኝ። በቂ መረጃ ሊኖርሽ ይገባል። አይሽ ያለ በቂ መረጃ ያገኘውን ሁሉ ለመቀበል አንድ ኢንስፔክተር በጣም ከባድ ነው። ዶክተር በለጠ እኮ ዶክተር ሳባን ያመልካት ነበር። ምን ያህል እርግጠኛ ነሽ? የራሴን ያህል። ዶክተር በለጠ ለኔ ከሰው በላይ ነው። ሲስተር፣ አንዳንዴ ሰዎች እንደጠበቅናቸው ሆኖ ላይገኙ ይችላሉ። አንዳንዴ ሲስተር፣ እንደሰማሁት መረጃዎቹ በሙሉ የዶክተሩን ገዳይነት የሚያረጋግጡ ናቸው። እነዚህ መረጃዎች ናቸው ነው ድርጅት ሊከፍተው ያሰበው ትልቅ በጎ አድራጎት ድርጅት ነው። 500 ያህል ችግረኞችን ለማሳደግ በማንም ሳይረዳና በእሱና በባለቤቱ ብቻ። ተመልከቱ፣ ልጆች ሁሉ እኮ ምዝገባ ጀምረን ነበር። አሁን እንኳን ልጠይቀው ሲሄድ ድርጅቱ የሳብዬ ማስታወሻ እንዲሆን ሳብዬ በይወደኝ ነበር። ለማንኛውም አለሙን አናግረዋለሁ። በለጠ ንጹህ ሰው ነው። ሁሉንም ነገር ከዚህ ሀገር መውጣት እኮ ነው። በድኑ በችግር በሽታ ውስጥ እዚህ ማሳለፍ አልፈልግም። ከእኔ አገሬን 15 ዓመት ሙሉ አገልግያለሁ። ለተከታታይ 18 ሰዓት እኮ የምሰራበት ጊዜ አለ። ግን ተማርኩት ትምህርት ለምሰጠው ሰርቪስ ክብርና እውቅና መስጠት አለብኝ። አንድ ወዳጄ ለመጣ ብቻ የቅድሚያ የመኖሪያ ቤት እድል በዛ ላይ ለያዘው ንብረትና መኪና ከቀረጥ ነፃ የማስገባት መብት ይህ ሁሉ እድል ያገኘ ለምን እሱ አገኘ አይደለም እያልኩ ያለው ጥሩ ነው። እኔ እዚህ ለምን እድል አይሰጥም? ድሃ ነው የሆንኩት እና እኔ በዚህ ምክንያት ልቤ ላይ ቂም ቢጻፍ ይገርም። ሁሉ ቅሬታዬን ግን የሚቀርፍልኝ ገንዘብ ነው። አየህ፣ ችግሬን ገንዘብ ቀርፍ እኔ እኮ ሲነግሩኝ ማመን አልቻልኩም። እንዴት አድርጌ ነው? አሰቃቂ ነበር ሁኔታው።
በዛ ላይ አንዳንድ ቀን እንደሱ ብሎ ማለፍ ይሻላል እባክህ። አሁን ምርመራው ከምን ደረሰ? ያገኛችሁት ተጨማሪ ማስረጃ አለ? ገና ነን። አንዳንድ መረጃዎች ግን አግኝተናል። እኔ ራሴ ተጠርጣሪውን አነጋግሬዋለሁ። ሆኖም ሟች አንገት ላይ የተገኘው ምናልባት ታንቃ የተገደለችበት ነው ብለን የምናስበው ቀበቶ የተጠርጣሪው እንደሆነ ተረጋግጧል። ተጠርጣሪው ፒኤችዲውን ሲሰራ የተማረበት እንግሊዝ ሀገር ያለ ዩኒቨርሲቲ ስም ተጽፎበታል። የተሰራበት ማቴሪያልም የተለየ ሲሆን ዘለበቱ ከወርቅ የተሰራና የተጠርጣሪው ስም የተጻፈበት ነው። የጫማው ኮቴም ቢሆን ተጠርጣሪው ቤት ከተገኘው ጫማ ጋር በጣም ተቀራራቢነት አለው። እንግዲህ ተፊ አሁን የቀረን የገደለበትን ምክንያት ማወቅ ብቻ ይመስለኛል። ሰውየው የተማረ ሰው ነው፣ በጣም የተማረ ሰው። ወንጀሉን ፈጽሞ እንኳን ቢሆን እንዴት እንዲህ አይነት የጅል ስራ ይሰራል? ማለት መረጃዎቹ ሆን ተብሎ የተቀመጡ እስኪመስሉ ድረስ። ተፊ እኔም እንዳንተ አስቤ ነበር። ነገር ግን ከሀገር ለመውጣት ጥድፊያ ላይ ስለነበር ለቀረው ነገር ግድ አልነበረው ይሆናል ብዬ አሰብኩ። ተፊ ልቅ ኤልሲ እንዴት ናት? ተፊ ከሩት ሞት በኋላ የኤልሲን አይን ማየት አቃተኝ። ቤቱን ገሃነም እሳት አርጋለች። ጠንቋይ እንደነገራት አላውቅም። ሳውዝ አፍሪካ ሄጄ ብታከመው ድጋሚ ወልድ ነበር እያለች የድሃ ሚስት መሆኗን ስታማርር ትውላለች። በፍጹም ላረጋጋት አልቻልኩም። ለመሆኑ አብየት ነው ያለው? ኦኬ፣ ለማንኛውም ተጠንቀቁ። መረጃዎችን ሁሉ አጥፉ። አሁን እቃው የት ደርሷል? ሔዋን እንደዋዛ ከሀገር ቤት ርቀው የኖሩ ቤተኛ ናፋቂዎች በራሳቸው የሐሳብ ሟር የሚሽከረከሩ ሶስት ግለሰቦች። ይሄኛው ድንግልናን አጥብቆ ይሻል፣ ተጠምቷል። ድንግል አምጣ ነው። ይሄኛው ደግሞ ገንዘብ ከሚያወጣ ደም ቢሰጥ የሚቀለው ቆንቋና። አይማማ ኢትዮጵያ ለጨዋታም ማስከፈል ጀምረሽ ቆየሽ። ይሄኛው እርጥብ ነው እንደወረደ አጁዛ። ልክ ነህ ጆቫኒ። 10 ዓመት ሙሉ ደብተሬ ላይ ተተክያ አፈር ስግጥ። እኚህ ሴት ድንግልና አስመጭና አከፋፋይ ናቸው። አንተም ደግሞ ገንዘቤን ብለህ ጠይቅና ውርድ ከራሴ የተሸጠ ዕቃ አይመለስም። ሁሉም ባንዲት ትንሽ መንደር ውስጥ ተገናኝተዋል። ዌልካም ቱ ቼቼኒያ። ወረድ ስትሉ ቦስኒያ ሄርዞጎቪና እያለ ይቀጥላል። ድንግልና እንደ ሸቀጥ ዋጋ ያወጣለታል፣ ይቆረጥለታል፣ ያደራድራል፣ ያከራክራል። ንገር አረ ለአንተ ሲል የድንግል ድርቅ ብቻ ሀገር ላይ እንዳይገባ ግድ የለም ተው ፕሊዝ፣ እኛ እንከፍላለን። ውሰደህ ግድ ምን ሆነ እንከፍላለን፣ እንከራከር እንጂ። ሔዋን እንደዋዛ
ያረፈደ አራዳ ማህበራዊ ትችቶችን በሳቅ እያዋዛ የሚያሳይ ኮሜዲ ፊልም ያረፈደ አራዳ ያለ ጊዜው ያለ ቦታው መገኘት የሚያስከፍለው ዋጋ እየሳቁ እየተዝናኑ የሚያዩትና የራስዎን ትርጉም የሚሰጡት አስቂኝ ፊልም ያረፈደ አራዳ የሳቅ ሻምፒዮናው ሸዋፈራው ደሳለኝ አቤት ሰብለ ተፈራ ማማ ጨቤ እኔን ዓለም ሰገድ ተስፋዬ እና ሌሎችም ተውነውበታል። የጌታሁን ቱሉ ፊልም ያረፈደውን አራዳ ሳያረፍዱ ይዩ። ጊዜን በከንቱ እያጠፋ ነው ዶክተር። የተገኙትን ማስረጃዎች ሁሉ እኔ የፈበረኳቸው አላልኩም። ልቤን አልቅሼ እስኪወጣልኝ እንኳን ጊዜ ስተኝ ለእኔ እሷ ማለት ምን ማለት እንደሆነ ይቻላል። ባለቤቴ ነች፣ አፈቅራት። ለዚህ ነው የገደልከው፣ ህይወትህን ለማጥፋት። ልታሾፍብኝ አልፈልግም። ተቀመጥ ተቀመጥ ዶክተር ተቀመጥና ለምጠይቅ ጥያቄ በስነ ስርዓት መልስ ስጠኝ። የተገኘው ጫማ ያንተ አይደል? ቀበቶስ? መቼም ስምህ በወርቅ ተጽፎበት የኔ አይደለም አትለው። ዶክተር ማስረጃዎቹ ሁሉ አንተ ገዳይ እንደሆንክ ያመለክታሉ። ከረባት፣ ጫማ ስለፈጠረ መቶ አለቃ ኢንስፔክተር ዋቴቨር። እኔ ግን ሳባን አልገደልኳትም። ሳባ ለእኔ ባለቤቴ ነች፣ አፈቅራታለሁ። ፍቅረኛውን የሚገለው ስለሚያፈቅራት ጠረጥራት ነበር። አብዳል እንዳንሱ ተቀመጥ። አብዳል ተቀመጥ። ተቀመጥ። ተቀመጥና ለምጠይቅ ጥያቄ በስነ ስርዓት መልስ ስጠኝ። ያን ቀን ከቤት አብራችሁ የወጣችሁት ወዴት ለመሄድ ነበር? ዛሬ መኪና መንዳት ሆስፒታል ስታደርሳት ያየ ሰው ነበር? እንደዛ አካባቢ ጠይቀኝ። ማንም ሰው ያየ አላገኘም። መኖር አለበት። ቢያንስ ተረኛ ዘበኝ መኖር አለበት። ዶክተር ጠቁመን ዘበኞቹን ሁሉ ጠየቅን፣ ግን ማንም ሰው ዶክተር በለጠ ባለቤቱን አውጥቶ ሲሄድ ያየ አላገኘም። ኦኬ እሺ፣ እሱን ተው። ከባለቤት ጋር ግጭት ነበራችሁ? አትዘላብድ፣ መዘላበድ የትም አያደርስ። ለምጠይቅ ጥያቄ በስነ ስርዓት መልስ ስጠኝ። ጠረጥራት ነበር? አትዋሽ። ነገሮቹን ሁሉ በቅጥፈት ለማለፋት ነበር። ሆስፒታል አካባቢ ግጭት እንደነበራችሁ ማስረጃዎች አለ። እሱን እኮ ተናግሬያለሁ። ከዚህ በፊት እናንተ ጋር መጥቼ እኮ ይሄ ዶክተር ያልጠየቀውን ነገር አትዘባርቅ። ቆይ ከዶክተር አብይ ጋር ጠባችሁ ነበር? በባለቤት ስለጠረጠርከው መሆኑን አጣርቻለሁ። አብይ ሌባ ሰው። ከዚህ በኋላ ስለ ባለቤቴ ምንም አይነት መረጃ መስጠት አልፈልግም። መልካም። እንግዲህ ማስረጃዎች ሁሉ አንተ ገዳይ መሆኑን ያመለክታሉ።
አካል ላይ ያንተ፣ ከረባት ላይ ደግሞ የባለቤት ደም ተገኝቷል። እስቲ ዶክተር ይሄ ሁሉ እንዴት እንደሆነ ልታስረዳኝ ትችላለህ? እንጃ መልስ አይሆንም ዶክተር። ምንም ይሁን ምን ባለቤትን እየገደልክ ነበር። ባለቤትን በጭካኔ ገድለሃል ዶክተር። እሺ ያን ቀን ምሽት ባለቤትን በመኪና ካወረድካት በኋላ ኦኬ፣ አውርዳሃትን በልና አውርዳሃታልን በልና የት ነበርክ? ስነቃ ራሴን መኪና ውስጥ አገኘሁት። እንደ ህልም ነው። ህልምም የሆነውን ባለቤትን እየገደልክ ነበር ዶክተር። እውነቱ ከስራ ባልደረባህና ተቀጣሪ ሐኪም ጋር መቅበት ጀምራለች ብለህ ስለተጠራጠርክ በቅናት በትዕቢት ባለቤትን ገድለሃታል። አሁን የፈለግከው እኔን እንግዲህ ለማድረግ አይደለም? አዎ፣ በቀበቶ እንቅ አድርጌ ገድያታለሁ። ይህን አይደለም የምትፈልገው? ዶክተር ቅድሚያውን እኮ አምነህ ቢሆን ኖሮ አንተም እኔም ከዚህ ሁሉ ድካም እንድን ነበር። አሁን የተናገርከውን በጽሁፍ አቅርብልሃለሁ። ጠፈር በ10 ጣቴ ፈርምልሃል። ነፍሴን በነሱ ለሞት ብችል እንዴት ደስተኛ እንደነበርኩ አታውቅም። አሁን መሄድ እችላለሁ? እሺ ኢንስፔክተር፣ አለሙ ጸባይ ሁሉ ተለውጧል። ምርመራውን ጨርሻለሁ። ወደ አቃቢ ሕግ እንድልከው አዘውኛል። አሁን ቼክ ማድረግ ትችላለህ። የቀረው በጉምሩክ በኩል የገባው ሲለቀቅ ይተላለፋል። እንደዛ ነው። በየመጋዘኑ ሲራገፍ የቀረውን ብር ግማሽ እናስተላልፍላቸዋለን። አንድ ጊዜ ልትወጡልን ትችላላችሁ? ተፌ ከየት ተገኘ? መረጃዎቹን የምትመረምርበት መንገድ ብዙዎቹን ግራ እያጋባ እንደሆነ አውቃ። እነማንን ነው ግራ የሚያጋባው? መቼም አላስፈላጊ ነገር ውስጥ የገባ አይመስለኝም። ተፌ ምን ለማለት ፈልገህ ነው? ዶክተሩም ሆን ብለህ ለመቸንከር ተነስተሃል እያሉ። አንተስ ብትሆን ሰው ያውን ባለቤቱን ባሰቃቂ ሁኔታ የገደለን ሰው አንተስ ብትሆን ምን ትመኝለት ነበር? ይሄ የመመኘትና ያለመመኘት ጉዳይ አይደለም። እውነትን የመፈለግና የማግኘት ጉዳይ።
ለዚህ ከሆነ እረፍትን ጥለ የመጣው አዝናለሁ። ይህን ኦፕሬሽን ለመምራት ብቃት አለ። ለዚህም ታምኖብኛል። ብቃትህን አልተጠራጠርኩም አለው። እኔ ብቃትህን አልተጠራጠርኩም። አመሰግናለሁ። ይልቅ ኤልሲ እንዴት ናት? ይዛት ወደ ላሊበላ ለጸበል እንደምትሄድ ሰምቼ ነበር። ተጠርጣሪውን ነፃ ሊያወጡ የሚችሉ መረጃዎችን ሆን ብለህ ታጣጥላለህ ይላሉ። ማለት ብቻ ነው። ለምሳሌ ወንጀሉ የተፈጸመለት እንኳን የተሰበሰቡትን መረጃዎች በትክክል አልተጠቀምክባቸው። መረጃዎችን የመሰብሰብና ያለመሰብሰብ መብት ያለኝ ይመስለኛል። በስራዬ ጣልቃ ባትገባ። መቼም አለቃ መሆኔን የዘነጋ አይመስለኝም። እረፍት ላይ ስለመሆነ መረጃ አለኝ። እንደምታየው ደግሞ ለጊዜው ቦታው ላይ ያለሁት እኔ ነኝ። አትሳሳት አለሙ፣ አትሳሳት። የቀረቡልህን ጥቆማዎች በሙሉ የማጣራት የደረሱን መረጃዎች በጠቅላላ የመመርመር ግዴታ አለብህ። ላፍታ እንኳን ቢሆን የፖሊስ መኮንነትን መዘንጋት። እሺ ምን አድርግ ነው የምትለኝ ተፈሪ? መረጃዎች ሁሉ ወደ አንድ አቅጣጫ ያመለክታሉ፣ ወደ ዶክተር በለጠ። ተመልከት፣ ገድያለሁ ብሎ አምኖ ፈርሟል። ነገር አለም ፍርድ ቤት የምታቀርበው? አዎ 14 ቀን ተጨማሪ ቀጠሮ ይጠይቅ። አንዳንድ አብረን ልናያቸው የሚገቡ ጉዳዮች አልችልም። ለምን? ምክንያቱም ዋና ኢንስፔክተር ኢብራሂም ሪፖርቱን አቅርቤላቸው በቂ ነው ብሏል። ወደ አቃቢ ሕግ እንድልከው ማዘውኛል። አቃቢ ሕግም እያጣደፉኝ ነው። ሽራፊ ጥርጣሬ እስካለ ድረስ ማንም ሰው ሊያስገድድ አይችልም። የዶክተር በለጠ ፋይል አሁን ማምጭ የምርመራ ውጤቱን አይቼ ተስማምቼበታለሁ። ምንም አጠራጣሪ ነገር አላየሁበትም። ጌታዬ፣ እኔ ብቃቱን አልተጠራጠርኩም፣ ግን ህሊናዬን የሚቆረቁሩት ነገር ስለገጠመኝ። እኔ የሚቆረቆር ህሊና የለኝም ማለት ነው? ፖሊስ እኮ ነዎት ጌታዬ። እሺ አሁን ምን እንዳደርግልህ ነው የምትፈልገው? አንዳንድ ነገሮችን እንዳጣራ ጊዜ ይሰጠኝ። ተጨማሪ 14 ቀን የምርመራ ጊዜ ቀጠሮ ይጠይቅ። ረፍቴን አቋርጬ ወደ ስራ ይመለሳለሁ። ጉዳዩን በቀጥታ እኔ ራሴ መከታተል እፈልጋለሁ። ጥሩ እሺ። እኔ ጋር አንድ ጋዜጠኛ መጥቶ ነበረ። ለምርመራው የሚሆን ሀሳብ አለው። አድራሻውን ትተመኝ ነው ሄደው። ምን አይነት ፍንጭ የሚሰጡ ነገሮች? መረጃው መስመር እየለቀቀ ነው። የሾለከ ነገር አለ። ሳጅ የዶክተሯን አሟሟት በፍጹም ልቀበለው አልቻለም። ሰው እንዴት በዛ ቀበቶ ታንቆ ሊሞት ይችላል? እኔም ላለሙ ስለው ነበር። በመጀመሪያ ቀበቶ ተለጣጭ ነው፣ ሁለተኛው ፍራም ነው። ዛት ዘ ፖይንት። ስለዚህ ዳግማዊ ምኒልክ አስክሬኑ ምርመራ አካባቢ የሆነ ችግር አለ ማለት ነው አይመስልም? ይመስለኛል። እስኪ በጥንቃቄ አጣራል። ምናልባት እዛ አካባቢ የሆነ ፍንጭ ሳናገኝ አንቀርም። ያለሙስ ነገር ጌታዬ። ለጊዜው በአይነ ቁራኛ ተከታተሉት። መረጃዎችን ካጠናከርን በኋላ እናናግረዋለን። እኔ ቅጭቅጭ የሚያደርገው ነገር አልገባኝም። ሆስፒታሉ አካባቢ አንድ ሁለት ልጆች አይተውታል። አይ ምናልባት ያው ለምርመራ ሲሄድ ሊሆን ይችላል። እስቲ ከቻልክ ዳግማዊ ምኒልክ ዛሬ ብቅ በል። ታዛዥ ነኝ። አመሰግናለሁ። ኢንስፔክተር ተፈሪ ይባላል። በስልክ ነው የምንተዋወቀው። ኦኬ ኢንስፔክተር ተፈሪ። ኦኬ ኦኬ ኦኬ። ታዲያ ምን ልርዳህ ኢንስፔክተር? ጥቂት ጉዳዮች ናቸው። አንዳንድ ሰዎችን ማናገር እፈልጋለሁ።
አሁን እኮ ባለፈው መርማሪው ስራችሁን መጀመር ትችላላችሁ ሲለን አንዳንድ እቃዎችን ረባብሽ ናቸው። እንግዲያው ሰዎቹን ለማናገር እንድችል አንድ ክፍል ቢዘጋጅልኝ ምን ችግር አለ? እዚህ ማናገርም ትችላለህ። አይ ሌላ ቦታ ቢሆን እመርጣለሁ። ለእኛ ችግር የለም። ምርመራ ክፍል ስለምንሆን አታስብ። ሳይሆን ያለቃ ቢሮ ትንሽ ያስፈራል። ኦኬ እባክሽ ኮንፈረንስ ሩሙን አዘጋጃለች። ቆይ ኮንፈረንስ ሩም ቢሆን ችግር የለም። ፕሊዝ ከፍጥነት ጋር ቆይ ምን ፈለግሽ እንጂ? አሁን ያለን አማራጭ እቃዎቹን መበተንና ለጊዜው መሰወር ብቻ ነው። ሊያጋልጠን የሚችል መረጃ እኮ በእጃቸው ሊገኝ ይችላል። ሁልጊዜ ሁለት መንገዶች አሉ። I will try. አንዳንዴ ጭቃጭቅ ነበር፣ አልፎ አልፎም ይጋጫሉ። በምን ጉዳይ እንደሆነ ግን እኔ በፍጹም ምንም የማውቀው ነገር የለም። አይ እኔ ሲጋጩ አይቻል አውቃለሁ። መድኃኒት ከውጭ ሀገር ለማስገባት አስባችሁ ነበር? አዎ ነበር። የተበላሹ መሆናቸው ሲታወቅ ፖሊስ ናሙናዎቹን ወስዷቸዋል። መድኃኒት ከውጭ ሀገር ለማስገባት አስባችሁ ነበር? አይ እኔ ለነገሩ ጉዳይ ከባለቤቱ ጋር ተጋጭቶ ያውቃል? እንግዲህ መቼም ሰው ሆኖ እግርና እግርም ቢሆን ይጋጫል አይደለም? እና አንዳንድ ጊዜ በስራ ምክንያት ሊጋጩ ይችላሉ፣ ግን ያን ያህል የከፋ ደረጃ ላይ ይደርሳሉ ብዬ አላስብም። እርስዎ አይተው ያውቃል? ያው የራሳችንም ልምድ አለ አይደለም? በባልና ሚስት መካከል ያለ ነገር በየቤቱ አለ። ከዚህ በፊት በድርጅቱ ስም የተበላሹ መድኃኒቶችን ለማስገባት ሙከራ አድርጋችሁ ነው? እንግዲህ ወንድሜ ሁለት ነገር አለ። አንደኛ ለሙያችን በጣም እንጠነቀቃለን። ከዚህ በላይ ለሕዝባችን እጅግ ከፍተኛ ጥንቃቄ እናደርጋለን። በእኛ በኩል እንግዲህ ነው ያለ። ዶክተር ሳባ ሞታለች። የአክሲዮን ድርሻዋ ጉዳይ እንዴት ነው የሚሆነው? ይሄ ነው ብላ የተናዘዘችው የውርስ ቃል የለም። እስከሚገባኝ ድረስ እሱ ለቤተሰቦቿ ማለት ለባለቤቷ ማለት ነው። በዚህ ጉዳይ ከዶክተር በለጠ ጋር ተነጋግረናል። እሱም ቢሆን 5 ሳንቲም እንደማይፈልግና ገንዘቡ ለእናትና ለእህቶቿ ሊሰጥ እንደሚችል ተግባብተናል። መምጣት አልቻልኩም ጌታዬ። የዋና ኢንስፔክተር ትእዛዝ ነው። መንገዳችሁን አጡ። የአይን ምስክሯ አትፈለግም። ሆስፒታል ውስጥ ካነጋገራቸው መሀል መሆን አለበት። የአሻራው ጉዳይ ላይ መቅደም ያስፈልጋል። እንደጨረስኩ እወጣለሁ።
ምን እያደረግሽ? ሀሎ ውጪ። ይቅርታ የጳውሎስን ቤት ፈልጌ ነበር። ጳውሎስ ጋዜጠኛው። ኦኬ ጳውሎስ እዛ ጋር ነው። እጥፍ ስትል ድንኳን አለ። ድንኳን? ምን ለቅሶ አለ? አልሰማህም እንዴ? ጳውሎስ እኮ አርፏል። ጳውሎስ ምን ሆኖ ሞተ? ታሞ ነበር ሞተ። እሺ አመሰግናለሁ። ተፈጥሮ ሞት የሞተ መስሎ ከሆነ ተሳስተሃል። አርፈ ብትቀመጥ ይሻላል። ጳውሎስ ተገድሏል። ተገድሏል? ምን ማለት ነው? እንድትጠነቀቂ ልነግርሽ ነው። ለመሆኑ ስለ መድኃኒቱ የምታውቂው ነገር አለ? ይህ መድኃኒት ነው? ከውጭ ሀገር ስለሚገባው መድኃኒት። በፍጹም ማውቀው ነገር የለም። እሺ፣ ለማንኛውም በጣም ተጠንቀቂ። ገደለችው በዛ ቀበቶ ሊሆነች የተሰራበት ማቴሪያል ተለጣጭ በመሆኑ ለማነቅ አይመችም። ስለሆነም የአስክሬን ምርመራ ውጤት አጠራጣሪ በመሆኑ ሳጅን ጉተማ በቀጥታ ሆስፒታል ሄዶ ማስረጃው ስህተት መሆኑን አጣርቷል። የተሳሳተው መረጃ ከየት እንደተገኘና ዶክተር በለጠ መኪና ውስጥ ተገኘ ስለተባለው መድኃኒት ጉዳይ እያጣራ ነው። ሌላው ሲጋራው ላይ የተገኘው አሻራ መሪው ላይና በሩ ላይ ከተገኘው አሻራ ጋር ተመሳሳይ ነው። ግን አሻራው የዶክተር በለጠም የዶክተር ሰባም አይደለም። እንግዲህ አንድ የተደበቀ ነገር አለ ማለት ነው። ነገሮች እንደሚያሳዩት ዶክተር በለጠ ባለቤቱ ገዳይ አይደለም። ግድያው በፍጹም የለበትም። ባለቤቱ በተገደለችበት ወቅት ራሱን ስቶ እንደነበረ የሕክምና ባለሙያዎች ራሳቸው አረጋግጠዋል። የዶክተር ሳባ የአስክሬን ምርመራ ውጤትም እንደሚያሳየው ዶክተሯ የተገደለችው ታንቃ ሳይሆን ጭንቅላቷ ላይ በደረሰባት ምት ምክንያት ነው። እንግዲህ ከዚህ ሁሉ ሴራ ጀርባ ያለው ማን ነው ነው ዋናው ጥያቄ። ይህን ጉዳይ እንግዲህ ፈልፍለን ማውጣት ያለብን ይመስለኛል። ይሄ ውጤት ወደየትኛው ነው? በዶክተር በለጠ ላይ የተነጣጠረ ስላለ ማለት ያመጭ ይመስላል። ለጊዜው ግልጽ ያለ ነገር አይታይም፣ ግን አይናችንን ጨፍነን እንድናስብ የሚያደርገን ይመስለኛል። ምንድን ነው? እግዚአብሔር ልክሰ ምንድን ነው? ደቡብ አፍሪካ ሄጄ እንድታከም 200 ሺህ ብርና የአውሮፕላን ትኬት። አልገባኝም። ማላከልሽ ለምን? ስጦታችንን ተቀበልክ ኢንስፔክተር? ማለበል
ለምን ማንነትን አትነግረኝም? እሺ ማን ይላክልሽ? በር ላይ አስቀምጠው ነው ስልክ ደውሎ የነበረው። በፍጹም አይሆንም። ኤልሲ አስፈራሩኝ። እነማን ናቸው? አላውቃቸውም። ምንድነው? ምን ሆነሻል? መጥቶ ነበር አስፈራሩኝ። ሄሎ ስራውን በጣም ትወድ ትመስላለህ። የተፈጠርኩት ለስራ። አይ እንደው ገርሞኝ። ምን ገረመ? የሐኪሞች ባህሪ ተለዋዋጭነት። የሰው ሁሉ ባህሪ ተለዋዋጭ።
አይደለም። ለምሳሌ እኔ ፖሊስ ነኝ። እናም የእያንዳንዱ ሰው ህይወት ያሳስበኛል። ምንም ያሳስበኝ አይመስለኝም። እናንተ ሞትን ለምዳችሁት የሰው ህይወት እንደ ቀልድ እጃችሁ ላይ እያለፈ እንደ ሸቀጥ ኤክስፓየር ዳረገ እያላችሁ የምትሳለቁ ሰዎች አልገባም። አዎ አልገባም። የእኛን የስራ ጫና አልተረዳው። አንድ ምስኪን ህፃን ልጅ እጅ ላይ አርፎ ሀዘንን የምትጨርስበት ጊዜ እንኳን የለም። ሌላ ሰው በመኪና አደጋ ተጎድቶ በነፍስ አፋፍ ላይ ሆኖ ሊመጣ ይችላል። እናም ይሄኛውን ነፍስ ለማትረፍ ኤክስፓየር ያደረገ ሰው ነበር ብለህ ትላለህ። አንድ ሐኪም 500 ሰው በሚያክሙበት ሀገር ውስጥ ሆነ አንድ በሽተኛ 5 ደቂቃ የማይሰጠው ሁኔታ ውስጥ እያለ የሰውን ህይወት ብታቀለው ለሰው ብለህ ነው። ለነገሩ ይሄን የምትረዳው እዛ ውስጥ ሆነ ብቻ ነው። ሄሎ ሄሎ፣ አጭሯ ጽዳቷ ሴኪሪቲ ናት፣ ፖሊስ ናት። ማን ልበል ጌታዬ? ቹዝ ዘ ቤስት ኢንስፔክተር። ምረጥ። ለማን ብለህ ነው ቤተሰብን የምታሰገኝ? አልገባኝ። ለማንስ ብለህ ነው? ለጀብደነኝነት ነው? ዘላለም ስታክለ ነው? አይ አንዳንድ ማስረከብ የነበረብኝን
አይዞህ እናትስ ሱቅ ሄዳለች። ምንድን ነው ሚኪ? አይዞህ አትፍራ፣ እኔ አለሁ። ማንም ምንም አያደርግ። አይዞህ። ምንድን ነው ያየኸው? ምንድን ነው ያየኸው? ንገረኝ። አይዞህ። ምንድን ነው ያየኸው? ምንድን ነው ያየኸው? ንገረኝ። አይዞህ አትፍራ፣ እኔ አለሁ። አይዞህ። ዛሬ ስራ አትሄድም? ከእንግዲህ መቼም መሄድ አይመስለኝም። ምን ሆናል ኢንስፔክተር? ስልክንም አትመልስ። ምንም። በአስቸኳይ ወደ ቢሮ መሄድ አለብን። ትቼዋለሁ። በገዛ ፍቃዴ ራሴን ከፖሊስነት ተግባር አግድያለሁ። ምን እያልክ ነው ኢንስፔክተር? ኢንስፔክተር አትበለኝ ሳጅን። እኔ ፖሊስ አይደለሁ። አስፈራሩ? ይህን ያህል ፈሪ መስለኝ አታውቁም። ተፈሪ አለቃ ብትሆንም እኔ ፈሪ ሰው አልወድም። ያሻል ልትለኝ ትችላለህ። እንዴ የጆሮ ታምቡር እስኪበጠስ ድረስ እውነት ሀቅ ሞት እያልክ ለዚህ ያደረስከኝ አንተ አልነበርክም እንዴ? ነበር ሳጅን። ግን መምከር ቀላል መሆኑን የተረዳሁት አሁን ማድረግ መሆን ይከብዳል። አቅመ ቢስና ለፍስፍስ መሆንህን ስታውቅ ያን ጊዜ ሁሉ ነገር ያበቃል። የፖሊስ መኮንን ነህ። መሐላህን አትርሳ። ምን አድርግ ነው የምትለኝ ሳጅ? ታገል ተፈሪ፣ ብልጥ ሁን። ብልጦችን ብለጣቸውና እውነትን እናውጣ። ተፈሪ፣ አሁን ሰዎች ደውለው አርፈሽ ካልተቀመጥሽ እናጠፋሻለን ነው ያሉኝ። እኔ አሁን ከቢሮ እየወጣሁኝ ነው። የሰጠን የጊዜ ገደብ ሊያልቅ የቀረው 30 ደቂቃ ብቻ ነው። ሰማ? አዎ። ወደ ሌላ እርምጃ ከመግባታችን በፊት ውሳኔ እንፈልጋለን። ትቼዋለሁ። ቀላማጅ ነህ፣ ከሃዲ። የት አካባቢ? አመሰግናለሁ። ምን ማለት ነው ጌታዬ? ምን ማለት ነው? እርሱ
እኔንም በፍጹም ማመን አልችልም። ለአንተ ብዬ ነው መኔ። ሰዎቹ እኮ አደገኞች ናቸው። በየቀኑ ሰዎች እየተገደሉ ነው። ከዚህ ነገር ጀርባ ደግሞ የሆነ ሚስጥር አለ። ትልቅ ወንጀል አለ። አውቃለሁ። አውቃለሁ? አዎ አውቃለሁ። በሚስጥር እየተከታተልኩት ነው። አንተም በሚስጥር ትሰራለህ። ተግባባን? ሰውየውን አይተው ታውቃለህ? ምን አይነት ሰው ነው? አላውቀውም። የሚያስፈራ ሰው ነው። ዓለም አምልጧል። ምን? ዓለም አምልጧል። ከ15 ቀን በፊት ከቤቱ ለቋል። በቀጥታ ከወንጀሉ ጋር ግንኙነት ያለው እሱ መሆን አለበት። ናውሰድ ድንገት አርፎ ነው ተባልኩ። በቃ እሱ የት ነው ያለው? የት እንዳለ ምንም የማውቀው ነገር የለም። ቤት ውስጥ ቤት ተከራይቶ እንደሚኖር ነግሮኛ ጋር ግን የት እንደሆነ አላውቅም። ስራም አልገባም እስካሁን። እነማን ናቸው? ከሰዎቹ ጋር ግን አብረህ ትሰራ ነበር? አዎ። ያስፈራሩኝ ነበር። መጀመሪያ ጉዳያቸውን እንዲያስቁ ሊያጠፉኝ እንደሚችሉ ኃይላቸውን አሳዩ፣ ገንዘባቸውን አሳዩ። እንኳን እኔንና ሌላውንም እንደሚያሸንፉ አወቁ። እናም ፈራሁ። አድራሻቸውንና በምን ነበር የምታገኛቸው? ስልክ ቁጥር ሰጠው። ሳጅን የእነዚህን ስልኮች አድራሻ አሁኑን እናጠራለን። አሁኑኑ ቴሌሄድና ደውል። ኦኬ። አሁን ቀጣዩ እርምጃችን ምንድን ነው መሆን ያለበት? በስልኩ የሚደወሉ ቁጥሮች በሙሉ ክፍት ይሆኑ፣ ግን ከፍተኛ ምስጢር መደረግ አለበት። የሆስፒታሉ ሰራተኞች በሙሉ በክትትል ስር መሆን አለባቸው።
ባለቤቱ አዲስ አበባ ገብቷል ማለት ነው? አዎ። እንግዲህ ዶክተር በደረሰው ነገር እናዝናለን። ትልቅ ስራ ነው የሰራው። ስለ እውነት በሀገሬ እንድኮራ ነው ያደረገኝ። ኢንስፔክተር እውነቱ እስኪታወቅና የሳብዬ ገዳይ እስኪገኝ ረፍት የለም። እውነቱን ለማግኘት ባረከው ጥረት ሳላደንቅ አላልፍም። ቤተሰብህን እስከ መሰዋት የሚያደርስ ጥረት በጣም ያስመሰግናል። ቤተሰብህን እስከ መሰዋት የሚያደርስ ጥረት በጣም ያስመሰግናል። እዛው ድረስ መጣሁ፣ ጠብቀኝ። መጣሁ፣ ጠብቀኝ እዛው ድረስ። ኦኬ? ሄሎ፣ እቃው ተበተነ። ነገሩ ከቁጥጥር ውጭ ሆኗል። እንዴት እስከ ዛሬ መሀላችሁ ስትኖር አልጠረጠራችሁም ነበር? ከእርሱ አልጠብቅ ዶክተር፣ በፍጹም ከእርሱ አልጠብቅ። ገንዘብን በሰው ደም ለማትረፍ ክራይም ፒውሪፋይስ አሜሪካስ ሲል የሰማሽ መሰለኝ። የተሻለ ነገር ለመስራት ትንሽ ወንጀል በዛውም አንቺ ወንጀል ካልሽ መፈጸም ለሀገርም ለወገንም ለራስም ይጠቅማል።
እንጂ ከዚህ በተረፈ እኔ ጉዳቱ አይታይም። ኦኬ ሰው መግደል ሰውን እኮ እኛ ገደልነውም አልገደልነውም ሞቱ አይቀርም። መንግስት ሚሊኒየሙን በማስመልከት የኮንስትራክሽን ዕቃ ነው የሚያስገባ የፈቀደልን እኮ የግንባታ ዕቃ ነው እንጂ ህገወጥ መድኃኒት አይደለማ። ተረጂኝ ዶክተር፣ በኮንስትራክሽን ዕቃ ካርቶን ውስጥ መድኃኒቶቹ ይገባሉ። ይህማ አይሞከርም። ከዚህ በፊት የመጡት መድኃኒቶች ተቃጥለዋል። አሁን የመጡት መድኃኒት ይቀጥላሉ። ከዚህ በፊት ጊዜያቸው ያለፈባቸው መድኃኒቶች መጥተው ብዙ ሰዎች እንዳለፉ እናውቃለን። እኔ በዚህ አልስማማም። አትሳሳች። ይህ ሁሉ ሰው ባንቺ ጉዳይ ወይም ባንቺ ምክንያት መቸገር የለበትም። ሎክ 2 ቢሊዮን 125 ሚሊዮን 364 ሺህ ብር አይንሽን ጨፍኝና ፈርሚበት። ከዚያ ልጅና እንደ ጲላጦስ እጅሽን ታጠቢ። ኦኬ ታደርጊው? አዎ አላደርገውም። ማንም ሰው ቢሆን ይህን ያህል ብር ሊያወጣ ይችላል። ምን ማለት ነው? ዶክተር ሰባ ምን መሰለሽ ሁሉም ሰው ተስማምቷል። አንቺ ለምንድን ነው የማትስማማው? ውጣ! ውጣልኝ! መፍጠን አለብን። ዓላማችንን አትዘንጋ። እና እኔ እንደዚህ ሆኗል ብዬ አልጠበቅኩም ነበር።
እንዴት ነሽ? መስሪያ ቤት አንቺን ለማሳከም ሙሉ ወጪውን ሊሸፍንልኝ